እንዴት ናችሁ? በስምንተኛ ክፍል ሚኒስትሪ በቀላሉ ከ90 በላይ ማምጣት የምትፈልጉ ከሆናችሁ እንግዲያውስ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ የስምንተኛ ክፍል ሂሳብ የተለያዩ የሞዴል ጥያቄዎች በመስራት እንጀምረዋለን። የሚኒስትሪ ተፈታኝ ለሆኑ ጓደኞቻችሁ ሼር አድርጉላቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። የመጀመሪያው ጥያቄ እዚህ ጋር 0 እና 1 ተሰጥተውናል። 0 እና 1 የት ነው ልናገኛቸው የማንችለው ነው? ኦኬ ኤ ላይ ያለው ሆል ነምበር ነው። ሆል ነምበር ማለት ደግሞ ማንኛውም ከ0 ጀምሮ እስከ ፖዚቲቭ ኢንፊኒቲ ያሉ ቁጥሮችን የያዘ የቁጥር ስብስብ ሆል ነምበር እንለዋለን። 0 1 2 3 እያለ እስከ መጨረሻ የሚቀጥል የቁጥሮች ስብስብ ከሆነ ሆል ነምበር፣ በዚህ የቁጥሮች ስብስብ ውስጥ ደግሞ 0 እና 1 ይሄው እናገኛቸዋለን። ስለዚህ ሆል ነምበር ውስጥ የሚገኙ ናቸው። ቢ ደግሞ ዜድ ወይ ደግሞ ኢንቲጀር ነው። ኢንቲጀር ማለት ኔጌቲቭ ቁጥሮች 0 እና ፖዚቲቭ ቁጥሮችን አንድ ላይ ሰብስቦ የያዘ የቁጥር ስብስብ ነው ኢንቲጀር የምንለው። በዚህ ኢንቲጀር ውስጥ ደግሞ እንደምናየው 0 እና 1 ይገኛሉ። ስለዚህ ውስጥ እናገኛቸዋለን ማለት ነው። ሲ ላይ ደግሞ ኪው ወይ ደግሞ ራሽናል ነምበር ነው የተሰጠን። ራሽናል ነምበር ማለት ደግሞ ኔጌቲቭ ቁጥሮችን ይይዛል፣ ፖዚቲቭ ቁጥሮችን ይይዛል፣ ዜሮንም ያካትታል። እንዲሁም አስርዮሽ ወይ ደግሞ ዴሲማል ፖይንት የምንለው ፍራክሽን የትኛውም ክፍልፋይ ቁጥሮች በሙሉ የሚያጠቃልል ሲሆን 0 እና 1 ደግሞ ልክ እንደምናየው በኪው ወይ ደግሞ በራሽናል ነምበር እናገኛቸዋለን። ዲ ላይ ናቹራል ነምበር ነው የተሰጠን። ናቹራል ነምበር ማለት ማንኛውም ቁጥር ከ1 ጀምሮ ወደ ላይ ያለው ቁጥር ናቹራል ነምበር እንለዋለን። በናቹራል ነምበር ውስጥ የመጀመሪያ ትንሿ ቁጥር 1 ነች። እዚህ ሴት ውስጥ ደግሞ 0.1 የተሰጠን። ስለዚህ the only thing እዚህ ጋር ቁጥር 1 እናገኛታለን፣ ነገር ግን 0 እናገኛታለን። በዚህ ምክንያት ኖት ቢሎንግ ሲሆኑት ወይ ደግሞ እነዚህ ሁለቱም እናገኘው የማንችለው ናቹራል ነምበር ላይ ነው ማለት ነው። ለምን 1 እንኳን ቢኖርም 0 የለችም። መልሳችን ዲ ይሆናል ማለት ነው። ራይት። እሺ ቀጣይ እንየው። ቀጣዩ ቁጥር 2 ደግሞ which one of the following defines the set of positive rational numbers ወይ ደግሞ q plus ነው የሚለን። ፖዚቲቭ የሆኑ ቁጥሮችን ብቻ ሊያካትት የሚችለው የትኛው ነው? ኤ ላይ ስንመጣ a over b in the form of fraction ተቀምጦ a እና b ኤሌመንት ኦፍ ሆል ነምበር ሊሆኑ ይችላል። ሆል ነምበር ማለት እኮ 0 1 2 3 እያለ የሚቀጥል የቁጥሮች ስብስብ ነው ተባብለናል። ፖዚቲቭ ያልሆነ ቁጥር እዚህ ውስጥ አለ፣ 0 አለን። ስለዚህ ምንድነው ፖዚቲቭ ራሽናል ነምበር የሚለውን አያሟላልንም። መልሳችን አይደለም። ቢ ላይ ስንሄድ ደግሞ የሚለን ምንድነው ኢንቲጀር ነው። በኢንቲጀር ውስጥ ደግሞ ኔጌቲቭም ዜሮም ፖዚቲቭም ይገኙበታል። እኛ ደግሞ የምንፈልገው ፖዚቲቭ ብቻ ነው። ቢም መልሳችን አካል አይደለም። ኦኬ ሲ መልሱ ስለሆነ ይቆየንና እስኪ ዲ እንየው። ዲ ላይ ስንመጣ ዜድ ማይነስ ማለት ኢንቲጀር ሆኖ ግን ኔጌቲቮቹ ብቻ ማለት ነው። ስለዚህ እንዳለ ኔጌቲቮቹ ብቻ ነው የሚይዘው። ሲ ላይ የመልሳችን አካል አይደለም። ሲ ላይ ስንመጣ ግን ኤ እና ቢ ኤሌመንት ኦፍ ናቹራል ነምበር ናቸው። ስለዚህ ናቹራል ነምበር ማለት ደግሞ ኦል ኦቨር ፖዚቲቭ ቁጥር ብቻ የያዘ ስለሆነ ስለዚህ ፖዚቲቭ ራሽናል ነምበር ልናገኘው የምንችለው እዚህ ውስጥ ነው። መልሱ ሲ ይሆናል ማለት ነው። ሶስተኛ ቁጥር ደግሞ if 8 minus 2 absolute value of x plus 1 equal to 10 then which one of the following is the solution for x ነው የሚለን። absolute value ሶልቭ በምናደርግበት ጊዜ መጀመሪያ ወደ the form of absolute value of ax plus b equal to c መቀየር መቻል አለበት። ያ ማለት እዚህ ጋር እንደምናየው ከአብሶሊቱ ቫልዩ በፊት ያሉ 8 እና -2 የሚባሉ ቁጥሮች አሉ። እነዚህ መወገድ አለባቸው። በአብሶሊት ቫልዩ ጊዜ ከአብሶሊት ቫልዩ በፊት ምንም አይነት ቁጥር መኖር መቻል የለበትም። ከዛም በኋላ ነው ሶልቭ የምናደርገው ማለት ነው። ኦኬ እዚህ ጋር 8 -2 አብሶሊት ቫልዩ ኦፍ x + 1 = 10 ነው ያለው። ስለዚህ 8ን ወደ ራይት ሳይድ እናመጣው -2 x + 1 = 10 - 8 ይሆናል ማለት ነው። ስለዚህ ከ10 ላይ 8 ስንቀንስ ስንት ይሆናል? 2። ስለዚህ -2 x + 1 = 2 ይሆናል። አሁንም
አብሶሉት ቫልዩ ብቻ እንዲቀር ኦቨር -2 እናደርገዋለን። ሶ -2 በ-2 ይጠፋና ምን ይሆናል? አብሶሉት ቫልዩ ኦፍ x + 1 እኩል ይሆናል -1 የሚል ትክክለኛ የሆነ in the form of ax + b እኩል ይሆናል c የተቀመጠ ነምበር አገኘን ማለት ነው። በዚህን ጊዜ አብሶሉት ቫልዩ ኦፍ x + 1 እኩል ይሆናል -1 ከአብሶሉት ቫልዩ ሲወጣ ማንኛውም ቁጥር ፖዚቲቭ ነው ብለናል። ይሄኛው ግን ምን እያለን ነው? ከአብሶሉት ቫልዩ ወጥቶ -1 ወይ ደግሞ ኔጌቲቭ የሚሆን ነምበር አለ ወይ እያለን ነው። የለም have not solution ነው የሚሆነው ማለት ነው። ስለዚህ ምንም መልስ የለውም። ሰው መልሳችን D ኢምፕሊሲት ይሆናል ማለት ነው። which one is the correct comparison on the number line given below ነው የሚለን። እዚህ ጋር ነምበር ላይን ሲስተም አለ R S T U V የሚባሉ ቁጥሮች ተሰጥተውናል። እዚህ ጋር ምንድነው መጀመሪያ ያለውን R ቀጥሎ S ነው T U V ያለ ይላል። እዚህ ጋር አሁን R 1 ነው ብንለው S ከR የሚበልጥ ነው 2 ሊሆን ይችላል። T 3 U ደግሞ 4 V 5 ማለት እንችላለን። ኦርስ ቁጥሮች ከግራ ወደ ቀኝ እየጨመሩ ነው የሚሄዱት። ስለዚህ ባይ ዲፎልት S ከR ይበልጣል፣ T ከS ይበልጣል፣ U ከT ይበልጣል፣ V ደግሞ ከU ይበልጣል። A ላይ ምንድነው የሚለው R greater than T ነው ይላል። R ከT ሊበልጥ አይችልም። ፖሊስ ነው። B ደግሞ ምን ይላል? S less than V ይለናል። so S እዚህ ጋር ያለችዋ ከV ታንሳለች ወይ? of course ያ እሱ ነው የሚሆነው። U ከR ያንሳል ወይ? U እዚህ ጋር ነው ያለው ከR ይበልጣል እንጂ አያንስም። ፎልስ ነው። T greater than V ይለናል። T ከV ያንሳል እንጂ አይበልጥም። so ትክክለኛው መልሳችን B ይሆናል ማለት ነው። right. Question number 5. Suppose A over B and C over D are two rational numbers with the positive denominator ነው የሚለው. Then which one is not correct? ትክክል ያልሆነው የትኛው ነው? አሁን እዚህ ጋር ምን እያደረገ ነው? ያወዳደረ ነው። ሁለት ክፍልፋዮች ስናወዳደር ምንድነው የምናደርገው? ክሪስ ክሮስ ነው የምናደርገው። ክሪስ ክሮስ እናደርገው ደግሞ A እና የD ብዜት ከየB እና የC ብዜት ጋር እናወዳደራለን። በዚህን ጊዜ ሶስት ሁኔታዎች ያጋጥሙናል። ሶስት ሁኔታዎች አሉ። የመጀመሪያው ሁኔታ if AD is greater than CB ነው። AD ከBC ሊበልጥ ይችላል። በዛን ጊዜ ደግሞ A over B ከC over D ይበልጣል። ይሄ ነው አንደኛው። ሁለተኛው ሊያጋጥመን የሚችል ደግሞ ምንድነው? ክሪስ ክሮስ እናደርገው AD ከCB ሊያንስ ይችላል ወይም BC ማለት ነው። በዚህን ጊዜ ደግሞ A over B ከC over D ያንሳል ነው። ሶስተኛው ሊያጋጥመን የሚችለው ምንድነው? if AD is equal with CB ወይ ደግሞ BC ነው እኩል ሊሆን ይችላል። በዚህን ጊዜ ደግሞ A over B ከC over D ጋር እኩል ይሆናሉ። እነዚህ ሶስት እውነታዎች ብቻ ይኖራሉ። ያ ማለት B ላይ ያለው እውነት ነው፣ C ላይ ያለው እውነት ነው፣ D ላይ ያለው ሶስቱ ልክ ናቸው። A ላይ ግን ምንድነው የሚለን? A over B is less than C over D if and only if AC less than BD ይላል። ቀጥታ ነው ያደረገው። ፎልስ እንደዚህ ባል ኮምፓሪሽን የለም። ስለዚህ ትክክል ያልሆነው A ነው ማለት ነው። Question number 6 ስናየው ደግሞ consider the following table. It shows daily average sale between different merchants ነው የሚለው። በተለያዩ መርቻንቶች ላይ እዚህ ጋር ምን አለን? different የሆነ level አለ፣ የሴልስ level አለ። which merchant has the highest sale ነው? ከፍተኛ ሴል ያለው የትኛው ነው? ይሄ በጣም ይያላል በማየት ትልቁ I think ሜላት ተረት ሜላት ሲግናል ነው። ቀጣይ ከዚህ በሚቀጥለው በሁለተኛው ክፍል የሞዴል ጥያቄዎች እስክንገናኝ ቻው ሰንብቱ። ቻናላችን ግን ሰብስክራይብ ማድረጋችሁና ሼር ማድረጋችሁን አትርሱ። መልካም ጊዜ